በአርሲ የተደረገው ድርጊት አርሲ ላይ እየደረሰባት ያለውን ነገር እየሰማን ነው እና በዚህ ሰዓት ከቡና እንድንቆምለት በአክብሮት ጠይቃለሁ። ማንም ሀዘናም እያዘነ እኔንም ሀዘን ያደርገኛል። አረ ነው ያንሰው ሀቢ እግዚአብሔር ይመስገን። አዘነች ስታሳዝን አራስኛ ለቅም በህይወቴ በጣም እብድ ነኝ። ጃኒ እንደዚህ ሆነች። የተጋጨበት ዛፍ ይሄን ዛፍ ነው የገጩት። ጃኒም እኮ አልፈልግህም ብላው ሊሆን ይችላል። የምር ተጣልተው ከሆነ እንኳን ደስ አለ። 6 ሚሊዮን የቲክቶክ ተከታይ ደርሷል ማለት ነው። 6 ሚሊዮን ገብቷል። ለማንኛውም 6 ሚሊዮን ገብተናል። ሞስትሊ የአርሲ ቪዲዮዎች እየመጡልኝ አይደሉም። ሶ ኮንፊርም ላድርግና እናገራለሁ። እሺ ጋይስ፣ ስለ አሪፊም እንግዲህ ለምን አልተናገሩም ብላችሁ ስትናገሩ ነበረ። አዶናይም ቪዲዮ ሰርቷል። በነገራችን ላይ እዚህ ላይ ደግሞ ገና ብዙ የሰማው ነገር ስላልነበረ እውነቱን ነው በደንብ ማረጋገጥ አለበት። ሳያረጋግጥ ከተናገረ ራሱ ላይ የሚደርስበት ነገር አለና ዜናው እውነት ነው ወይ የደረሰው ነገር እውነት ነው ወይ የሚለውን ማረጋገጥ አለበት። እሱ ጋር አሁን ብዙ የዜና ምንጮች ትክክለኛ ታማኝ መረጃዎች እንደተናገሩ እንግዲህ አልመጣለትም ነበር። ፎሪ ፔጁ ላይ ሲያረጋግጥ ቪዲዮ ሰርቷል። እዚህ ጋር ግን ሳያረጋግጥ በፊት ያለውን ነገር እናዳምጠው። ሳስቼ ያላወቅኩት ነገር መናገር ሳልፈለግኩኝ ነው። እሺ እንጂ I can hear you. I see በጣም ብዙ ሰዎች እየጻፋችሁ ነው አርሲ ያላችሁ። I got you. I understand you. Whatever happened, I'm sorry that it happened. ይቅርታ። ቪዲዮዎች ላይ በደንብ እሺ ገብቼ ቲክቶክ ላይ በደንብ ቪዲዮዎች ላይ በደንብ አድርጌ ልወቅ ምንድነው እየተካሄደ ያለው ነገር። እሺ ቪዲዮዎች እከታተላለሁ። የነ ብሩክ ኒውስ የነ ሙሴ more of ምን ያጋጠመ እንዳለ ልወቅ። እሺ ዱባይ ላይ ሪኮሜንዴሽን የተለየ ነው ከናንተ የሚመጣልኝ ቪዲዮዎች I'm going to go and check. ወዳቸዋለሁ በጣም። ዱባይ ላይ ስትሆኑ አገር ሎኬሽን ስትቀይሩ ፎሪ ፔጃችሁ የኢትዮጵያ ምናምን እንትን መምጣቱ ይቀንሳል። ገባችሁ አይደል? እዛው ሀገር ያለ አይነት የቲክቶክ ቪዲዮ ላይ የሚመጣላችሁ ለዛ ነው። እሱ አላየውም። ገባችሁ አይደል? ለዛ ነውና ብዙ አትቀየሙት ለማለት ነው። እንግዲህ በመዳኒያለም ከዛሬ የተጋጨሁበትን ተናሳያችሁ ነው። የተጋጨበት ዛፍ ይሄን ዛፍ ነው የገጩት። እንግዲህ የተጋጨበት እዚህ ዛፍ ነበር የተጋጩት። እንኳን ፈጣሪ ያተረፋችሁ። ለማንኛውም ግን አንደኛው ምክንያት ግን ይሄም ሊሆን ይችላል እኮ ገባችሁ አይደል? ጃኒ ይዘው ነው እንግዲህ መኪናው ነው የተጋጩተኝ። የተለያዩበት አንደኛው ምክንያትም ጠርጥሩ እስኪ ምን አሰባላችሁ? ይሄ ሊሆን ይችላል ብላችሁ ታስባላችሁ? አንደኛው ምክንያት ነገሩኝ ኮሜንት ላይ ላይክ ደግሞ እያደረጋችሁ ፕሊስ። እሺ ለተጨማሪ ሰዎች መድረስ አለበት ጋይስ። ላይቫችንን የሚከታተለው ሰው መጨመር አለበት። በመዳኒያለም በኋላ በዚህ ስለምንመለስ አየዋልና ትንሽ ትራውማ እንደዚህ ፎቢያ አለው ደስ ላይ ተመስገን እስከዚህም ድኜም የተጋጨሁበት ማየት ነው ለራሱ የእግዚአብሔር በረከት። Thank you. ተመስገን እውነት ነው እውነት። አይ እንኳን ፈጣሪ ያተረፋችሁ። ለማንኛውም በነገራችን ላይ ምንም የምታውቁት ነገር የለም። ላይቭ ላይ ነው የምታዩኝ። እኔ ነው ያኛውንም ላይቭ ላይ እንደዛው ገባችሁ። እንደዚህ አይቀናህ ምናምን። ኧረ በስመ አብ አዶናይንማ አረገማችሁ። እኔ ግን ምን ስላችሁ ነበር የዛኔ ራሱ እግዚአብሔርን ጃኒም እኮ አልፈልግህም ብላው ሊሆን ይችላል። የምር ተጣልተው ከሆነ ጃኒም አልፈልግህም ብላው ሊሆን ይችላል እያልኳችሁ ነበር የዛኔ ማለት ነው። ገባችሁ አይደለ? ምንድነው አዶናይ እንደተዋት የምታስመስሉት? ምክንያቱም እንደዛ አታርጉት። እስካላወቀ ድረስ መናገር አንችልም። ባለው ነገር ላይ ግን ያው ሶሻል ሚዲያ ላይ እንደሚሰራ ሰው እነሱም ደግሞ ኢንፍሉዌንሰር ናቸው። ገባችሁ አይደለ? ብዙ አድናቂዎች አሏቸው። ብዙ ሰው ስለነሱ ማወቅ ይፈልጋል። እኛም መስራታችንን አናቆምም፣ እንገምታለንም። ገባችሁ አይደለ? ስንገምት ግን ያው አትሊስት የሚቀራረብ ነገር እንገምት አይደለ? እኔ እንዳልኳችሁ ነው፣ ቅድም እንዳልኳችሁ ነው የሚሆነው። አንደኛው ምክንያት ምንድነው ሊሆን የሚችለው? እንደዚህ ያደርጉበት ሰው ያመናቸው ስላልሆነ በዚህ መልኩም ደግሞ ተናግረን እናሳምናቸው ነው። ገባችሁ አይደለ? የአዶናይ መጣጥ እንደዛ ነበር የመሰለኝ የነበረው ምን ነው እንደዛ ነበር። እኔ ፕራይቬት እናርገው ሪሌሽንሺፓችንን አሁን ላይ ፕራይቬት እናርገው፣ ፐብሊክ አርገ ነው ምንም አልጠቀመንም፣ ሰው አይቶት ምንም አልጠቀመንም፣ በውስጥ ላይ ሁሉንም ነገር እናደርግ ምናምን የሚሉ አይነት ነገር ነው የመሰለኝና ሰውን እናሳምነው በምንም አሁን እያመነ ስላልሆነ ይመስላል አሁን ያለው ነገር ማለት ነው። ሁለተኛው ነገር ደግሞ የጃኒ ንግግር ስሜታዊነቷን ስታዩ ምናምን ደግሞ የምርም ተጣልተዋል እንዴ ትላላችሁ ማለት ነው። ገባችሁ አይደል? እና ምንም እናቀው ነገር የለም። እኛ ጀስት ብቻ መላምት ነው የምንሰጠው። እውነቱን እስካልነገሩን እስካላወቅን ድረስ የተለያዩበትን ምክንያት እስካላወቅን ድረስ መላምት ነው የምንሰጠው ማለት ነው። በነገራችን ላይ እንግዲህ ከዚህ ጋር በተያያዘ አዶናይ ያው 6 ሚሊዮን ገብቷል። ኮንግራ በሉት አዶናይን እንኳን ደስ አለ። 6 ሚሊዮን የቲክቶክ ተከታይ ደርሷል ማለት ነው።
እና ደግሞ ያው ቻሌንጅም ሰጥቶት ነበር መሰለኝ እስከ ዛሬ ጠዋት ድረስ 6 ሚሊዮን ከገባ እስከ ዛሬ 40 አይደለ ዱባይ ላይ የሚገርም ሆቴል ላይ ከማን ጋር ነው ብቻ ከአድናቂዎቹ ጋር ይሁን ከ10 ሰዎች ጋር ምናምን ፈታ እንዲሉ ምናምን ይደረጋል ምናምን ተብሎ ነበርና አሪፍ ነገር ነው። 6 ሚሊዮን ገብቷል። ለማንኛውም እንደዚህ ትክክለኛ አካውንት ኖሯቸው ኢትዮጵያ ውስጥ 6 ሚሊዮን የገባ የለም አይደለ? ማለት ትክክለኛ በራሳቸው ፐርሰናሊቲ ፖስት እያደረጉ የራሳቸውን እንትን አይደንቲቲ ፖስት እያደረጉ 6 ሚሊዮን የገባ ኢትዮጵያ ውስጥ ያለ አይመስለኝም። ማስተራብነት ነበር 5 ሚሊዮን ምናምን 5 ሚሊዮን ላይ ነው አይደለ? ማስተራብነትንም በልጦታል። ሌሎች አሉ 10 ሚሊዮን ምናምን ያላቸው ግን እነሱ የሰው ቪዲዮ ኢንተርናሽናል ኮንተንት ዝም ብለው የራሳቸውን ፊት እያሳዩ አይደለም። እንደዚህ ታዋቂ አይደሉም። ገባችሁ አይደለ? ጀስት ፎሎወሩን ያላቸው እንጂ ነገር ግን የራሳቸውን ፊታቸውን እንደዚህ እያሳዩ በራሳቸው ጥረት ግን አይደንቲቲያቸው እንዲታወቁ እያደረጉ እንደዚህ ታዋቂ የሆኑና እንደዚህ አይነት ፎሎወር ያገኘ የመጀመሪያው ሰው ይመስለኛል 6 ሚሊዮን የደረሰ አዶናይ። ኮንግራ ለማንኛውም እነ ሜሎና ምን እያላችሁና ባይለያዩ ጥሩ ነበር እውነቱን ለመናገር ማለት ነው። ከተለያዩም ግን ይሄ የህይወት አንድ አካል ነው። እኛ እንዴት ነው ሁላችንም ህይወት ላይ የሚያጋጥም ነገር ነውና የሆነ አዲስ ነገር አታርጉተኝ እናንተም ማለት ይሄ እንደ ባለፈው አይነት ኬዝ የዛኔ አሁን የባለፈው አቴትዮ በጣም እየተናደርኩባት ነበር። ራሴን አጠፋለሁ የምርት ላይ አይታችሁ ከሆነ ምናምን ስትል የነበረችው አቴትዮ ማለት ነው። አቅርባናት ነበር እዚህ ላይ አይታችሁ ከሆነ ማለት ነውና እነሱ የራሳቸውን ላይፍ ፈታ እያሉ ነው ወደ ስራ ማሳድጋቸው ወደ 7 ልጆች አሉብኝና ለነሱ ስል መስራት አለብኝ እያለ ነው እውነት እንኳን ከሆነ ማለት ነውና እናንተ ታዲያ ስንት የራሳችሁ ፋሚሊ የላችሁም? ገባችሁ አይደለ? ጀስት ኢንተርቴን ነው ልታረጉባቸው የሚገባው። ጃኒና አዶናይ ተጣሉ ታረቁ ወይ ደግሞ ፍቅራቸውን ሲያሳዩም ቢሆን ልትዝናኑባ እኔ ለእናንተ ነው መክራችሁ። እኔ ስለና ጃኒና አዶናይ አይመለከተኝም። እነሱን ምንም መመከርም የሚገባቸው ሰዎችም አይደሉም። ራሳቸው ስለ ራሳቸው ያውቃሉ። ግን ለእናንተ ግን መነግራችሁ ነገር ምንድነው? ጀስት ኢንተርቴን አድርጉባቸው፣ ተዝናኑባቸው። ገባችሁ አይደለ? ሲያዝናኗችሁ በቃ አለቀ እንጂ እኛ ወንዶች አሁን ኳስ እናያለን፣ በኳስ ኢንተርቴን እናደርጋለን፣ እንዝናናለን። እንደዛ ነው ፈታ ማለት ያለባችሁ። በኳስ ያለቀሰ ማለት አይታችኋል አይደለ? ስሜት የሆነው ምናምን እንደዛ ነው ፈታ ማለት ያለባችሁ እንጂ ህይወታችሁ እስከታችሁ ግን የእነሱን ህይወት የራሳችሁ ህይወት ጋር ቀላቅላችሁ የሆነ የዛን ያህል ግራ ልትጋቡ ይጋባል ብዬ አላስብም። ያም ደግሞ ልክ ነው ብዬ አላስብም። ገባችሁ አይደለ? ከእናንተ ጋር ህይወት ጋር አያገናኘውም። እንደዛ ጀስት እናወራበታለን። ትሬንዲንግ ነገር ነው። ገባችሁ? ሁለቱም ታዋቂ ናቸው፣ ሴሌብሪቲ ናቸው። ኢትዮጵያ ውስጥ ሲለያዩም አንድ ላይ ሲሆኑም መነጋገሪያ መሆናቸው አይቀርም። እነዚህ ሰዎች ልናወራባቸው እንችላለን። ገባችሁ አይደል? ነገር ግን ከራሳችሁ ህይወት ጋር ግን በፍጹም አትቀላቅሉት። ራሳችሁን የመጉዳት ምናምን ያ ፋርነት ነው። ገባችሁ አይደለ? ብልጡኑ ነው። ራሳችሁ እንደዚህ በሰው የተነሳ ወለቱ የተነሳ እንጎዳለን ምናምን አትበሉ ነው። አርሲ የተደረገው ድርጊት ያው አዶናይ ድምጽ አልሆነም ስትሉ የነበራችሁ ደግሞ ድምጽ ሆኗል ማለት ነው። አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው። ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ። አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትንና ብርታትን እመኛለሁ። እግዚአብሔር ደግሞ ደርሶልን ሰላም፣ ፍቅር እንዲያሰፍንልን እጸልያለሁ። እወዳችኋለሁ። በርቱልኝ፣ ጠንክሩልኝ። አብረን እንወጣዋለን። ይሄንም እወዳችኋለሁ። ግላባት ለኝም ሐዘናም እያዘነ እኔን ሐዘን ያደርገኛል። አረ እኔ አም ሶ ሃፒ እግዚአብሔር ይመስገን። እንደኔ እብድ የለም። ከእብድነት አውጥታችሁ ወደ መቆዘም አዘነች ስታሳዝን። አረ ያስኛለክም በህይወቴ በጣም እብድ ነኝ። እንዴ ተፋቱ ስታሳዝን የድሮ ጃኒ እንደዚህ ሆነች። ማርያም እንደዚህ የሚሰሩ ሰዎች ግን አሉ። እውነት ነው። እንደዚህ ቪዲዮ የሚሰሩ ላይቭ የሚገቡ ሰዎች አሉ። እውነት ነው። የሌለኝ ነው እናንተ ትራማ እንትን ምንድን ነው የሚባለው? እኔ ጋር ይጋባል እየመጣ እንዴ። እኔ አዝኛለሁ። በጣም ደስተኛ ነኝ። እብድ ነኝ። እስቃለሁ፣ እጮታለሁ፣ አብዳለሁ። እንደኔ እብድ የለም።
እኔ ነኝ ምንም ነገር ስተው እኔ ነኝ የምትወው ጌታን እመኑኝ እኔ እንትና አትዘኑ የራሳችሁ እያዘናችሁ እየመጣችሁ አረጃኒ በቃላሽ ላያችሁ ስለዚህ እኔ አላዘንኩም ራሳችሁ ዘኑ እያለቻችሁ ነው አይ ጃኒ ልሰጥሽ ነው እንዴ ባይስ ኢትዮጵያስ ናት እንደ ኢትዮጵያስ ናት እያሉ ነው አልጠፋሁም አለሁ የአርሲ ኦርቶዶክሳውያን እህትና ወንድሞች ደም የሚያስጨንቀው ከሆነ የሚያሳስበው ከሆነ ይሄንን መልእክት ለ50 ሰው ሼር ታደርግልኛለህ ሙሉ ታዳምጥልኝ ማንነታችን የታጠበበትን የደም ባህር እያየን በባዕድ ስታዲየም ድል እንዴት በደስታ እንሰክራለን ዛሬ በአርሲ ምድር የወገኖቻችን ህይወት እንደ ቅጠል እየረገፈ የእናቶች እንባ ሳይደርቅ ህፃናት መጠለያ አጥተው በሜዳ ላይ እየሞቱ እኛ ግን ቅዳሜን ለአርሰናል በሚል ጨፈራ እልልታ ልናከብር እንሰለፋለን ይህ የትውልድ የህሊናው ሞት ይሄ ነገር እኮ ቀድሞ የተዘጋጀ ፕሮግራም ነው እንግዲህ ይሄ ድንገተኛ አደጋ እንግዲህ ሀፕን ያደርጋል ተብሎ ታስቦ አይደለም ከውጪ የሚመጡ የተለያዩ እንግዶች ያሉ ተብሏል አንተ ሚኮ ሃይማኖተኛ ነህ ሙዚቃ ምናምን ነገር አይመለከትም ጀስት ብታልፈው ጥሩ ነው በቃ ይሄ ነገር ቪዲዮ መስራት አያስፈልግም ለምን ቀድሞ የተዘጋጀ ነገር ነው ለሞቱት ነፍስ ይማርልን እኛ ምንም ስላልን እንግዲህ እዚህ ጋር ምን ፈጥርላቸው ነገር የለም ገባችሁ አይደል ከዚህ በኋላ እንዳይገደሉ መደረግ ያለበት ነገር ይደረግ ነው ገባችሁ አይደል ነገር ግን ደግሞ እዚህ ጋር ቀድሞ የተዘጋጀ ቀድሞ የተያዘ ፕሮግራም ስንት ሚሊዮን ብር የፈሰሰበት ፕሮግራም እንዴት እዚህ ጋር እንትን ይላል ገባችሁ አይደል አንዳንዴ ግን ሚኮ እኔ እንጃ አንዳንዴ አሩ ነው እኔ ልክ አይደለም እንደየ አመለካከታችን ነው ይሄ እንግዲህ ሰላም እንዴት ናችሁ ዛሬ ያለነው በኢትዮ ፋይት ናይት የመግለጫ ፕሮግራም ላይ ያለነው ሁለት የሚገርሙ ሰዎች አጠገብ ያሉ አንደኛው ዮኒ ቬጋስ ይባላል በሀገር አቀፍ ማን ነው በኢንተርናሽናል እስኪ ስለዚህ ነገር ልንገራችሁ ሰሞኑን በጣም እያሳሰበኝ ስለሆነ ነው ማለት እየገረመኝ ስለሆነ ነው ዮኒ ቬጋስ ማለት የቢኒያም ሽብሬ ማናጀር ነው ማለት ነው ቢኒያም ሽብሬ ማለት እንግዲህ ከጆኒ ጂጂሱ ጋር ፋይት እንዲያደርግ እነ ጌታቸው ከዚህ በፊት ጥሪ ያቀርበውለት ነበረ ማለት ነው እንግዲህ ኢትዮጵያ ውስጥ ደግሞ ኤምኤምኤ ፋይቱ እንዲጀመር እና ይሄ ስፖርቱ እንዲነቃቃ ህዝቡ ምንም አይነት አቴንሽን ከዚህ ቀደም ይሰጠው ያልነበረን ነገር ሰው አቴንሽን ሰጥቶት ወደዚህ ነገር በቃ ተስቦ በቃ ይሄ ነገር በደንብ እውቅና እንዲኖረው ምናምን እንዲስፋፋ ያደረገው ማን ነው ክሬዲቱን በጣም እየነፈጉት ስላየው የጌታቸውን ክሬዲት እየወሰዱበት ነው ያሉት በጣም እየተናደርኩ ይሄን ያለሁት ማለት ነው ማለት በጣም ይደብራል አይስሩ አይደለም ስራውን ይስሩ ግን አሁን ከይሄ ሰውዬ ራሱ ማን ነው ሀገረ ሰላም ምናምን የሚባለው ሰውዬ ማንንም አያውቀውም ነበርኩ ከዛ በፊት ጌታቸው ይሄንን ፕሮግራም ባያዘጋጀው እነሱ አያስቡትም ነበሩላኩ ይሄንን ፋይት እኮ ብዙ ጊዜ ይወዳደራሉ ግን በዚህ አይነት መልኩ እነሱ በሚሉት ዲሲፕሊን በሚሉት ደረጃ ይሄ እንትን አይኖርም ነበር አሁን ዮኒ ቬጋስ ምን ሲል ሰሞኑን መሰላችሁ በባለፈው በተካሄደው አለመመጣጠን ነበረ ውድድሩ ላይ በ45 ሰከንድ ነበር ውድድሩ ያለቀው አሁን ላይ ግን በደንብ ሰው አሪፍ ፋይት እንዲያይ እናረጋለን እኛ ከነሱ ከነጌታቸው የተሻለ ኢቨንትን እናዘጋጃለን እያለ ይገኛልና እኔ ሊሳካላችሁም ላይሳካላችሁም ይችላል ይሄ ኢቨንት ዞሮ ግን ሌሎችም አዘጋጆች ከዚህ በኋላም ሊመጡ ይችላሉ ግን ፈርቀዳጆቹ ለዚህ ነገር ማለት ነው እነ ጌታቸው ናቸው በደንብ ሪስፔክት ልሰጣቸው ይገባል ያለ እነሱ ናቸው ፕሮሞሽኑን የሰሩላችሁ እነ ንቃተ ሊና ጆኒ ገባቸው እንደዛ እየተመላለሱ ዋናው የፕሮግራሙ አዘጋጅ ጌታቸው በደንብ ክሬዲት ልሰጧቸው ይገባል ክሬዲቱን አትንፈጓቸው ነው የሚለው ገባችሁ አይደል እናንተ በእልህ ተነሳስታችሁ ነው ይሄ ዮኒ ቬጋስም 10 ሚሊዮን ብር ለከሴዶ የባሰ ጥያቄ ነው ያቀረበው 10 ሚሊዮን ብር ለእንትና ካልሰጣችሁኝ ለቢኒያም መጥቶ ፋይት እንዲያደርግ 10 ሚሊዮን ብር ካላመጣችሁ አለ ከዛ የራሱን አዘጋጀ ማለት ነው ካልሆነ ራሴን አዘጋጃለሁ ብሎ ነው እንግዲህ እዚህ ጋር ማንጋ መጣ ከጌታቸው ጋር የተጣላውን ሰውዬ ይዞት መጣ ማለት ነው ገባችሁ አይደለ ብቻ ደስ አይልም ሁኔታው ሊሳካላችሁም ላይሳካላችሁም ይችላል ዞረ ወደዳችሁም ጠላችሁም ግን እናንተ አሁን የምትሰሩበት ምክንያት ይሄ ነገር ማትራክት ያደርጋችሁ ምክንያት ምንድነው እና ጌታቸው ይሄ ነገር ስለጀመሩት ነውና ወደዳችሁም ጠላችሁም ክሬዲቱን
ለጌታቸው ልትሰጡት ይገባል። ለጌታቸው ለንቃተ ህሊና ለጆኒ ጂሱ እነሱ ናቸው የሰሩትኝ። እናንተ አሁን የምታጣጥሉት ፋይት ነው ሰው እንዲጓጓ ያደረገው። ያለ ሰው እንትን እኮ ያለ ሰው ፍላጎት እናንተ የፈለገ ሚሊዮን ብር አውጥታችሁ ፕሮግራም ብታዘጋጁ ሰው ካልገባላችሁ ሰውን አትራክት ማድረግ ካልቻላችሁ ማንም ሊመጣላችሁ አይችልም። አሁንም ቢሆን እኛ ማየት የምንፈልገው ፋይት አሁን እንዴት አይነት ፋይት ነው? በቃ የሴዶ የሚያወሩ ሰዎችን ሲቀጠቀጡ ማየት ነው የምንፈልገው። ሴዶ ከጆኒ አይነት ፋይቶችን ምናምን እንጂ ማንም ድብድብ ወዶ ምናምን አይደለም። እውነቱን ለመናገር እነሱ ባነቃቁት ተገባብተው እዛ ጋር በነበራቸው ቢፍ ነው እንጂ ዲሲፕሊን ብለው እዛ ጋር ቢቆሙ ኖሮ እንደዚህ አይነት ነገር አይኖርም ነበርና ይሄን ለመናገር ነው። በጣም ውስጤ የነበረ ነገር ስለነበር በጣም መናገር ፈልጌያለሁ። ለዛ ነው ማዳመጥ የማይፈልግ ታውሪና 1000 ብር ስምሽ ማን? ሳሌም። በስመ አብ ወልድ መንፈስ ቅዱስ። ሴትዮዋ ሰላም ተሸነፍሽ። ማይክ ላይ እንዳታውሪ ነበር ያልኩሽ። ማይክ ላይ እንዳታውሪና 1000 ብር አሸነፍሽ። ስምሽ ማን? በጣም ጀግና ነሽ። ከአንዳንድ ጭንቅላት ይሰር ልጅ ብለ ሰልሽል ምን ታረጊበታለሽ? ሸር ታረጋለህ አታረጉም ነው? ካሜራማን ነሽ? ይሰማል እንዴ? ካሜራማን ኮንሽ? የሳይ ፎሎ ያረጋችሁ ቲክቶክ ላይ ካያ ፋያ ለማንኛውም ይመችሽ አባቴ። አሸንፈሻል። አሁን ስምሽን መናገር ትችያለሽ። ጸጥ you small አትናገሪ ማን? እንዴት አይነት ነገር ነው? ሽንኪ ያረዳልች አሸንፈሻል። ዳቪድስ ይመችሽ። እስካሁን ድረስ ዝም ብሏል። ሰላም ዝም ኧረ በመድኃኒዓለም ይደብራል። ልጁ ዱዳ ነው እያላችሁ ነው። ልጁ ዱዳ ነው አያወራም እንዴ? ጭራሽ ኧረ ተው ይደብራል እንዴ። የሌዲ ክሊፕ ለምን አትሰራለትም ማለት አለች ጀለስ። ከዛ የትኛው ለለዋለሁ መሀል ገቡና አቆሙ ከዳር አልቻልኩም። ይመቻችሁ። አንዳንድ ጨዋታ ራስ ላይ ራሱ ተፎግሮ ያስቃል። ይሄ በጣም ያስቃል እውነት። ቡርቴ ሲያምር ወደ ታች አላልሽ? ቡርቴ አዝናኝ ሰው ናት በነገራችን ላይ። እንደፈለግሽ ተሰሪ ያልሽኝ እንደዚህ ፈለግ እና ደግሞ ማለት ነው የእናት እጅ ቆንጆ ነው። እቺ ሽታ ያለ ነጭ ክሬም እሷን እንደዚህ ትቀባለሽ። እናትሽ ስር ቁጭ በይና ቆንጆ ነው እንደዚህ ማን ያለው የማንን ቅባት ያንቺ ትቀባ ተቀባሽ ያሉ እኔ ያለኝን ቅባት እነሱ ያውቃሉ። ከፍኛ ቲም ዝም ብለሽ አልቀባም። ደግሞ ቆንጆ ነው ተቀባይ ሲኖር እሺ ምን አይነት ምንድነው የእናት እጅ ቆንጆ ለምንድን ነው ሲቀባ? ቅባቱም ደግሞ ቆንጆ ነው። እቺ ክሬም ያላት ነጭ አይሻል አንቺ አራዳ እኔ ፋራ ፀጉር ቤት መልክ እናት እጅ ቆንጆ ነው ብለው ሲልክ በቃ አሁን ገብቼ ትቀባ የምትሉ እስኪ ላይክ አድርጉ። ቡርቴ በመድኃኒዓለም She forgot to bring the sun chips? Yeah. You ask her? I just asked. You can ask her. sun chips ልኳት እሺ Birthday. ነው መኒ አለቃ 400 መኒ ውሃ ጥጥጥጥ ብቻ ወተር ግማሽ ወተር ሁለት ወተር እንደምንም ትግባባለች ግን ግማሽ ሊትር ወተር ሁለት ሊትር ወተር 400 መኒ በቃ እሱን ብቻ ነው ገዛሽው? ከዛ You understand her babe? No. መኒ ይልቃል Yes. መኒ ጨምርና ሳንቺፕሱን ላምጣ። Go back to the store. Okay. Now you understand. መኒ ጭምር ከዛ ሳንቺፕስ ሳንቺፕስ
በቃ ይቀራል ፋንዲሻ ፍንዲት coconut. Not coconut. I know. What is that? What did she say? I don't know. Coconut ፍንዲት ኦኬ ፋንዲሻ ለማለት ነው Popcorn? ኮኮርን ፍንዲት ትላልኩ ኮኮርን ፋንዲሻ የቡና ቁርስ That's her language. That's in her language. Yoni. በራሷ ቋንቋ ነው። ሰላም እንዴት ናችሁ? ሁላችንም አርሲ ላይ እየደረሰባት ያለውን ነገር እየሰማን ነው እና በዚህ ሰዓት ከጎኗ እንድንቆምላት በአክብሮት እጠይቃለሁ። ኦርቶዶክሳውያን በጣም ፈተና እየበዛብን ነው እና አንድነታችን ያስፈልገናል። ለአርሲ እንድረስላት መሄድ እንኳን ባንቺ ባለን አቅም ድምጽ እንባካችሁ።